ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሰኔ 13 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ምንዛሬ ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ኮናችሁ ሰብስክራይብ ሌሎቻችሁም እንደዚሁም ላይክ በማድረግ አግዙን። እንደዚሁም ማንኛውም አይነት ጥያቄ ካላችሁ እንዲመለስ የምትፈልጉ ነገር ካለ በኮሜንት ላይ ማሳወቅ ትችላላችሁ። በዛሬው ዕለትም የጥቁር ገበያ ሐዋላ ምንዛሬ የተወሰነ መቀነስ ሲያሳይ በባንኮችና በግል ምንዛሬ ቢሮዎች ላይ ደግሞ የተወሰነ የጨመረው ነገር አለ። ከዛም በተጨማሪም የተወሰኑ ሀገራት ገንዘቦች ላይ ደግሞ የባንኮች ምንዛሬ ዋጋ ከጥቁር ገበያውም ከግሉም ይበልጣል። እሱንም በዝርዝር እንመለከታለን። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያው 182 ብር ከ35 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ዶላር 173 ብር ከ21 ይመነዘራል። መሸጫው 176 ብር ከ67 ነው። በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ወጋገን ባንክ ሲሆን ወጋገን ባንክ ላይ 1 ዶላር 159 ብር ከ62 ይመነዘራል። መሸጫው 162 ብር ከ82 ነው። ጎቤቶች ባንክ ላይ ደግሞ 1 ዶላር 159 ብር ከ59 ሲመነዘር መሸጫው 162 ብር ከ78 ነው። ብርሃን ባንክ ላይ 159 ብር ከ46 እየመነዘሩ 162 ብር ከ65 በመሸጥ ላይ ናቸው። ኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 209 ብር ከ23 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 197 ብር ከ30 ይመነዘራል። መሸጫው 201 ብር ከ24 ነው። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ህብረት ባንክ ላይ 1 ዩሮ 187 ብር ከ21 ይመነዘራል። መሸጫው 190 ብር ከ95 ነው። ዘምዘም ባንክ ላይ ደግሞ 186 ብር ከ45 እየመነዘሩ 190 ብር ከ18 ሲሸጡ ዳሽን ባንክ ላይም አንዱን ዩሮ 186 ብር ከ34 እየመነዘሩ 190 ብር ከ06 በመሸጥ ላይ ናቸው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 241 ብር ከ29 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ 228 ብር ከ30 ይመነዘራል። መሸጫው 232 ብር ከ86 ነው። እንደዚሁም በከፍተኛ ደረጃ ፓውንድ የሚመነዝሩ ባንኮች ቀዳሚው ብርሃን ባንክ ሲሆን በዛሬው ዕለት 1 ፓውንድ ስተርሊንግ ብርሃን ባንክ ላይ 213 ብር ከ87 ሲመነዘር መሸጫው 218 ብር ከ14 ነው። አባይ ባንክ ላይ ደግሞ 216 ብር ከ65 እየመነዘሩ 217 ብር ከ92 ሲሸጡ ዳሽን ባንክ ላይም 211 ብር ከ82 እየመነዘሩ በ216 ብር ከ05 በመሸጥ ላይ ናቸው። ሌላኛው የስዊስ ፍራንክ ነው። 1 የስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 225 ብር ከ94 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 215 ብር ከ08 ይመነዘራል። መሸጫው 219 ብር ከ38 ነው። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንዱን ስዊስ ፍራንክ 198 ብር ከ67 ይመነዝራል። መሸጫው 202 ብር ከ19 ነው። ልማት ባንክ ላይ ደግሞ 198 ብር ከ22 እየመነዘሩ በ201 ብር ከ80 ሲሸጡ ዘምዘም ባንክ ላይ 197 ብር ከ84 እየመነዘሩ በ201 ብር ከ37 በመሸጥ ላይ ናቸው። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 26 ብር ከ93 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋንን ሮሃ ፎሬክስ ላይ 24 ብር ከ83 ይመነዘራል። መሸጫው 25 ብር ከ32 ነው። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ አንዱ ቻይና ዩዋን 29 ብር ከ23 ይመነዘራል። መሸጫው 29 ብር ከ82 ነው። ይህም ማለት ቻይና ዩዋን ስኬት ባንክ ላይ የሚመነዘርበት ዋጋ ከጥቁር ገበያውም ከግል ምንዛሬውም በላይ ነው። ወጋገን ባንክ ላይ ደግሞ 1 ቻይና ዩዋንን 23 ብር ከ59 እየመነዘሩ 24 ብር ከ06 ሲሸጡ ብርሃን ባንክ ላይ 23 ብር ከ59 የመነዘሩ 24 ብር ከ06 በመሸጥ ላይ ናቸው። ሌላኛው የካናዳ ዶላር ነው።
አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 128 ብር ከ77 ይመነዝራሉ። በግል ምንዛሬ ቢሮ ላይ ደግሞ 122 ብር ከ15 እየመነዘሩ 124 ብር ከ59 በመሸጥ ላይ ናቸው። ሌላኛው በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮች ቀዳሚው ብርሃን ባንክ ሲሆን ብርሃን ባንክ ላይ አንድ ካናዳ ዶላር 113 ብር ከ80 ይመነዘራል። መሸጫው 116 ብር ከ08 ነው። ዳሽን ባንክ ላይ ደግሞ 113 ብር ከ51 እየመነዘሩ 115 ብር ከ78 ሲሸጡ ብሔራዊ ባንክ ላይ 111 ብር ከ09 እየመነዘሩ 113 ብር ከ05 በመሸጥ ላይ ናቸው። ሌላኛው አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 127 ብር ከ83 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንዱ አውስትራሊያ ዶላር 115 ብር ከ25 ይመነዘራል። መሸጫው 117 ብር ከ55 ነው። በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮች ቀዳሚው ብሔራዊ ባንክ ላይ አንዱን አውስትራሊያ ዶላር 111 ብር ከ98 ይመነዘራል። መሸጫው 111 ብር ከ99 ነው። ልማት ባንክ ላይ ደግሞ 111 ብር ከ07 እየመነዘሩ 113 ብር ከ29 ሲሸጡ ቡና ባንክ ላይ 109 ብር ከ86 እየመነዘሩ 112 ብር ከ06 በመሸጥ ላይ ናቸው። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ 19 ብር ከ02 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ልማት ባንክ ላይ አንዱን ስዊድን ክሮና 16 ብር ከ75 ይመነዝራል። መሸጫው 17 ብር ከ08 ነው። ብሔራዊ ባንክ ላይ ደግሞ 16 ብር ከ67 እየመነዘሩ 16 ብር ከ69 በመሸጥ ላይ ሲገኙ ወጋገን ባንክ ላይም አንዱን ክሮና 16 ብር ከ59 ይመነዝራል። መሸጫው 16 ብር ከ92 ነው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 48 ብር ከ63 ይመነዝራል። እንደዛ ሁሉ በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያልን 45 ብር ከ62 ይመነዝራሉ። መሸጫቸው 46 ከ53 ነው። እንደዚሁም በከፍተኛ ደረጃ ሳውዲ ሪያልን ከሚመነዝሩ ባንኮች ቀዳሚው ስኬት ባንክ ላይ አንዱን ሳውዲ ሪያል 47 ብር ከ85 ይመነዝራል። መሸጫው 48 ብር ከ80 ነው። ስኬት ባንክ ላይ ሳውዲ ሪያል የሚመነዘርበት ዋጋ ከጥቁር ገበያው ጋር ተቀራራቢ ነው። ዘምዘም ባንክ ላይ ደግሞ አንድ ሳውዲ ሪያል 44 ብር ከ75 ሲመነዝር መሸጫው 45 ብር ከ64 ነው። ዳሽን ባንክ ላይም 44 ብር ከ57 እየመነዘረ 45 ብር ከ46 በመሸጥ ላይ ነው። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 49 ብር ከ64 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 46 ብር ከ80 ይመነዘራል። መሸጫው 47 ብር ከ73 ነው። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮች ቀዳሚው ስኬት ባንክ ላይ አንድ ድርሃምን 48 ብር ከ68 ይመነዝራል። መሸጫው 49 ብር ከ65 ነው። እዚህም ስኬት ባንክ ላይ አንድ ድርሃም የሚመነዘርበት ዋጋ ከጥቁር ገበያው ጋር እኩል ነው። ዘምዘም ባንክ ላይ ደግሞ አንድ ድርሃም 45 ብር ከ75 ሲመነዘር መሸጫው 46 ብር ከ66 ነው። ዳሽን ባንክ ላይም አንድ ድርሃም 45 ብር ከ50 ይመነዘራል። መሸጫው 46 ብር ከ41 ነው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 592 ብር ከ06 እየተመነዘረ የሚገኝ ሲሆን በዛሬው ዕለት በከፍተኛ ደረጃ ኩዌት ዲናር የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርን 519 ብር ከ51 ይመነዝራል። መሸጫ 522 ብር ከ33 ነው። ልማት ባንክ ላይ ደግሞ 512 ብር ከ09 እየመነዘሩ 519 ብር ከ51 ሲሸጡ ንግድ ባንክ ላይም 497 ብር ከ72 እየመነዘሩ 507 ብር ከ68 በመሸጥ ላይ ናቸው። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያ 48 ብር ከ08 ሲመነዘር በባንክ ደግሞ 45 ብር ከ94 እየተመነዘረ ይገኛል። የጆርዳን ዲናርም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት አንድ ጆርዳን ዲናር 257 ብር ከ18 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ223 ብር ከ01 ይመነዘራል። የባህሬን ዲናርም በዛሬው ዕለት በጥቁር ገበያ አንድ ባህሬን ዲናር 483 ብር ከ61 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 423 ብር ከ90 ይመነዘራል። ኦማን ሪያልም በዛሬው ዕለት አንድ ኦማን ሪያል 474 ብር ከ23 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 416 ብር ከ11 ይመነዘራል። የእስራኤል ሽቅልም በዛሬው ዕለት አንድ እስራኤል ሽቅል በጥቁር ገበያ 61 ብር ከ65 ሲመነዘር በባንክ 56 ብር ከ05 ይመነዘራል። የቱርክ ሊርም በዛሬው ዕለት በጥቁር ገበያ 3 ብር ከ92 ሲመነዘር በባንክ 1 ብር ከ27 ይመነዘራል። የየመን ሪያልም በዛሬው ዕለት በጥቁር ገበያ አንድ የመን ሪያል በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዝሩታል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ73፣ የኬንያ ሽልንግ 1 ብር ከ24 እንደዚሁም የጅቡቲ ፍራንክ
በ0.90 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ እና ካፒታል ማርኬት ኢትዮጵያ ናቸው። ቻው